መስጂድ አልሐረም መካ ለሁለት ሳምንታት በታጠቁ ኃይሎች ቁጥጥር ስር ውሎ ከ100 በላይ ሰዎች የተገደሉበት አሳዛኝ ክስተት እናስቃኛችሁ። በዘመናዊ የኢስላም ታሪክ ውስጥ የተፈጠረ አስደንጋጭ ክስተት ነበር። ከ46 ዓመታት በፊት በመስጂድ አልሐረም ታጣቂዎች መካን በመውረር ባደረጉት የተኩስ ልውውጥ ከ100 በላይ ሁጃጆችና ታጣቂዎች የተገደሉበትን ክስተት እናስቃኛችሁ። እንደ ኢሮፓውያን አቆጣጠር ኖቬምበር 20 ቀን 1979 መላውን የሙስሊም ዓለም ክፉኛ ያስደነገጠ ታሪካዊ ክስተት በመካ በሚገኘው ቅዱሱ የመስጂድ አልሐረም ተከስቶ ነበር። በወቅቱ የፈጅር ሶላት ከተጠናቀቀ በኋላ በጁሃይማን አልኡተይቢ የሚመራ ታጣቂ ቡድን መስጂዱን በኃይል ሙሉ በሙሉ መቆጣጠሩን በማወጁ በውስጡ የነበሩ በርካታ ምዕመናን በከፍተኛ ድንጋጤና ግራ መጋባት ውስጥ ወድቀው ነበር። ታጣቂዎቹ ይህንን ድርጊት ለመፈጸም የሚያስችላቸውን በርካታ የጦር መሳሪያዎች ወደ መስጂዱ ለማስገባት ተጠቀሙት የሬሳ ሳጥኖችን ሲሆን ጀናዛ የያዙ በማስመሰል መሳሪያዎቹን ሾልከው አስገብተዋል። የጁሃይማን ታጣቂ ቡድን ይህንን እርምጃ የወሰደው የሳውዲ መንግስት ከእስልምና አስተምሮ አፈንግጧል በሚል መንግስቱን ለመቃወም የዓለም ሙስሊሞችን ትኩረትን ለመሳብና ዓለም አቀፍ ንቅናቄን ለመፍጠር በማለም እንደነበር ታሪካዊ መረጃዎች ያሳያሉ። ክስተቱን ተከትሎ የመስጂዱ የድምፅ ማጉያዎች በመቋረጣቸውና በወቅቱ በነበረው የመረጃ ክፍተት ሳቢያ በተለያዩ የሙስሊም ሀገራት መካ በውጭ ኃይሎች ተወረረች የሚሉ ወሬዎች በስፋት ተሰራጭተው ነበር። በተለይም በፓኪስታን ይህንኑ ወሬ ተከትሎ በኢስላማባድ በሚገኘው የአሜሪካ ኤምባሲ ላይ ከፍተኛ ጥቃት መድረሱ ክስተቱ በዓለም አቀፍ ደረጃ የፈጠረውን ከፍተኛ ድንጋጤና ቁጣ የሚያሳይ ነበር። የሳውዲ የመንግስት የጸጥታ ኃይሎችም መስጂዱን ከታጣቂዎቹ ነፃ ለማውጣት ከሀገሪቱ ከፍተኛ ዑለሞች በቅዱሱ ስፍራ የኃይል እርምጃ ለመውሰድ የሚያስችል ፈቃድ ከጠየቁ በኋላ እርምጃ መውሰድ ጀምረዋል። ታጣቂ ቡድኑ ጋር ለ2 ሳምንታት የዘለቀ ከፍተኛ የተኩስ ልውውጥ ካካሄዱ በኋላም መስጂድ አልሐረምን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን በይፋ አሳውቀዋል። በዚህ የተኩስ ልውውጥም ከ100 በላይ የሚሆኑ በመስጂድ ውስጥ የነበሩ ሰጋጆች፣ የሳውዲ የደህንነት አባላት እንዲሁም ታጣቂዎች የሞቱበት አሳዛኝና አስደንጋጭ አደጋ ነበር። ይህንን በሙስሊሙ ዓለም ላይ ትልቅ ድንጋጤ የፈጠረና በቅዱሱ ስፍራ የተመዘገበ አስደንጋጭ የታሪክ አጋጣሚ ተከትሎ የሳውዲ መንግስት በመስጂድ አልሐረም ያለውን የደህንነት ጥበቃ በከፍተኛ ደረጃ አጠናክሯል። በተለይም በሐጅና በኡምራ ወቅቶች ለምዕመናን የሚደረጉ የደህንነት ፍተሻዎች ይበልጥ ጥብቅና ዘመናዊ መሆን የጀመሩት ከዚሁ ክስተት በኋላ መሆኑ ይገለጻል። ፈጣን ወቅታዊና አጫጭር መረጃዎችን ለማግኘት ሀሩን ሚዲያን ፎሎ ማድረግ አይርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።